የቀኝ ግዛት ጥቁር ጥላ አህጉሪቱ ላይ ባጠላበት የነጻነት ተስፋ ጨልሞ ፍትህ ለነጭ ብቻ ባደላችበት በዚያ አስቸጋሪ ዘመን በአፍሪካ ሰማይ ላይ ብቸኛ ብርሃን ፈንጣቂ ነበር። በነጻነት አብረቅራቂ ምልክትነት ከፍ ብሎ በአህጉሪቱ ሰማይ ላይ የሚውለበለብን የኢትዮጵያ ሰንደቅ ዓላማ በክንፎቹ የተሸከመ የኩራት ምንጭ። ትላንት በነጻነት ምልክትነት የተጀመረው ያ ታሪካዊ ጉዞ ዛሬ የዘመናዊነትንና የልህቀትን አክሊል ደፍቶ ቀጥሏል። የትላንት ነጻነት ፋና ዛሬ መላውን አፍሪካ ከዓለም ጋር የሚያስተሳስር ረቂቅ የሰማይ ድርን ፈጥሯል። አሁን ተቋሙ ከትላንት ክብሩ በላይ ልቆ ዘመን አፈራሽ ቴክኖሎጂንና አፍሪካዊ መስተንግዶን በማጣመር የአህጉሪቱ አቪዬሽን ግንባር ቀደም መሪ ሆኖ ቆመዋል። ብዙ የአፍሪካ ሀገሮች በረራ ከጀመር ከ50 ዓመት በላይ የሆናቸው ከተሞች አሉ አፍሪካ ውስጥ። ቀደም ብለን የጀመርናቸው ምዕራብ አፍሪካ፣ ምስራቅ አፍሪካ፣ ደቡብ አፍሪካ አሉ እና የኢትዮጵያ አየር መንገድ በቀጣዩም ይህን አገልግሎቱን አጠናክሮ ይቀጥላል። አየር ትራንስፖርት አገልግሎት ለአንድ ሀገር የሶሾ ኢኮኖሚክ እድገት ትልቅ አስተዋጽኦ አለው እና በአፍሪካ ህብረት ይሄ ነፃ ገበያው የአፍሪካ ህብረት ያወጣውን የነፃ ገበያ ኢኒሼቲቭ ለማቀላጠፍ አየር ትራንስፖርት የራሱን ከፍተኛ ድርሻ ስለሚጫወት የኢትዮጵያ አየር መንገድ በዚህ ረገድ ብዙ አስተዋጽኦ ያደርጋል። ይሁን እንጂ የዚህ ስኬት ማማ የተገነባው አልጋ በአልጋ በሆነ መንገድ አልነበረም። አየር መንገዱ አህጉሪቱን የማስተሳሰር ህልሙን ያሰመረው በንግድ ስሌት ፈጽሞ አዋጭ ባልነበሩ የበረራ መስመሮች ጭምር አልፎ ነው። በገንዘብ ትርፋማነት ሳይሆን በአፍሪካዊነት ወንድማማችነት ላይ በመመስረት ማንም ሊበርባቸው ባልደፈረ አስቸጋሪ መዳረሻዎች ላይ በኪሳራ ጭምር እየበረረ ለአህጉሪቱ ህዝቦች ትስስር ዋጋ ከፍሏል። ቀደም ብሎ በአየር መንገዱ የመጀመሪያ ዓመታት በምስረታው ለአፍሪካውያን የሰጠው ልዩ ትኩረት ነበር። በተለይ በምዕራብ አፍሪካ እያከሰረውም ቢሆን መዳረሻዎችን እየከፈተ አፍሪካውያን ለማገናኘት በጣም ቁርጠኝነት ነበረው እና የወደፊቱን ገበያ በማሰብ ጭምር ያቺ እርሾ ነበረች። አሁን ደግሞ ወደ ደቡባዊ አፍሪካ ክፍል፣ ወደ ምስራቃዊ አፍሪካ ክፍል፣ በመጠኑ ወደ ሰሜኑ አፍሪካ ክፍል በተለይም የነበረውን ደግሞ የምዕራብ አፍሪካ መዳረሻዎች በማጠናከር ሞቶቹን ወይም ደግሞ የሚመራበትን መርሆች ከአፍሪካ ጋር በማስተሳሰር ቀደም ሲል ብሪንጊንግ አፍሪካ ቱጌዘር አፍሪካውያንን ማስተሳሰር፣ አፍሪካስ ሊንክ ቱ ዘ ወርልድ የአፍሪካ ለዓለም መገናኛ ድልድይ በመሆን በማገልገል አሁን ደግሞ ዘ ኒው ስፒሪት ኦፍ አፍሪካ ብሎ የራሱን የአፍሪካ አዲሱ መንፈስ በሚል መርህ አብዛኛውን ስራውን እየሰራ ያለው አፍሪካውያንን የማስተሳሰር ስራ ነው። ይህ ጽናት አፍሪካዊ በራሱ አቅም ዓለምን መድረስ የራሱን ተቋምም በልዕቀት መገንባትና በዓለም መድረክ በኩራት መቆም እንደሚችል ሕያው ማሳያ ነው። ለዚህ ነው የኢትዮጵያ አየር መንገድ የኢትዮጵያን ብሔራዊ ሀብት ብቻ ሳይሆን መላው ጥቁር ሕዝብ እኛም እንችላለን ብሎ በልበ ሙሉነት የሚመካበት የአህጉራዊ ኩራት ምንጭ ነው የሚባልለት። ከአድዋ ድል ቀጥሎ አፍሪካውያንን ያስተሳሰረና ያኮራ ተቋም ነው። አየር መንገዳችን የአፍሪካ ስኬት ተምሳሌት ነው። የአፍሪካ የመቻል አርማ ነው። የብዙ ሀገር ዜጎች የኢትዮጵያ አየር መንገድን ሲጠቀሙ በሌላ ሀገር ዜጋ ወይም በሌላ ሀገር አየር መንገድ እንደሚጠቀሙ አይሰማቸውም። በራሳቸው አየር መንገድ እንደሚጠቀሙ ነው የሚሰማቸው። ይሄ በተለያየ አጋጣሚ በተለያየ ሁኔታ የተንጸባረቀ ስሜት ነው በመንገደኞች በኩል፣ በጋዜጠኞችም በሚዲያውም በኩል እንደዚህ ይመስለኛል። አሁን እንደ አፍሪካዊ ተቋም ነው የሚወሰደው እንጂ አሁን የኢትዮጵያ አየር መንገድ ኢትዮጵያ የምትባል ሀገር ብቻ የዛች ሀገር ሀብትና ስም ስኬት ብቻ ተደርጎ አይቆጠርም። ዛሬም ይህንን አንጸባራቂ ጉልበቱን የሌሎች ወንድሞቹን አቅም ለመገንባት በመጠቀም የእርስ በርስ ትብብርን በተግባር እያስተማረ ይገኛል። ጠንካራ የሆነ የአየር ትራንስፖርት አገልግሎት ወይም የአቪዬሽን ኢንዱስትሪው እንዲስፋፋ ዓላማ አድርጎ እየሰራ ነው ያለው። በዚህ አኳያ ከሌሎች ሀገሮች መንግስታት ጋር በጋራ እየሆን ብሔራዊ አየር መንገዶች ስናቋቁም ቆይተናል። ወደፊትም ማቋቋማችን አይቀርም። በኢትዮጵያ አየር መንገድ በሌሎች አፍሪካ ሀገራት
አዳዲስ ሀብ ከፍቶ እየሰራ ነው። በማላዊ፣ በቶጎ፣ በዛምቢያ፣ በኮንጎ እና ወደፊትም እያስፋፋ ይሄዳል ይህንን ስትራቴጂ እና በእነዚህ ሀገራት ውስጥ የኢትዮጵያ አየር መንገድ እነዚህን ሀገራት የራሳቸው አየር መንገድ እንዲያቋቁሙ ካገዘበት ጊዜ ጀምሮ የመጣው ለውጥ ስለሚያዩት ለዋናው ኩባንያ ለኢትዮጵያ አየር መንገድ በጣም መልካም የሆነ ገጽታ ወይም ስሜት እንዳላቸው እንረዳለን። አሁን ደግሞ አየር መንገዱ አህጉራዊ አርአያነቱን ወደማይደፈር ከፍታ የሚያሸጋግር ታሪክ እየጻፈ ነው። ይኸውም በቢሾፍቱ ምድር ላይ ሕይወት እየዘራ ያለው በዓመት እስከ 110 ሚሊዮን ተሳፋሪዎችን የማስተናገድ አቅም ያለው አዲሱ ሜጋ አውሮፕላን ማረፊያ ነው። የግዙፍ ስራ አፍሪካን ለማየትና ታሪኳን ለመካፈል ከዓለም ዙሪያ የሚመጡ በሚሊዮኖች የሚቆጠሩ እግሮችን በላቀ መስተንግዶ ለመቀበል የሚያስችል አህጉራዊ በር ነው። በአፍሪካ ውስጥ ይሄ ይቻላል ብሎ ማመን ለምሳሌ የህዳሴው ግድብ የፈጠረውን የትልቅ ይቻላል መንፈስ፣ ብርታት፣ ኩራት የቅርብ ጊዜ ትውስታ ነው። ይሄ ደግሞ ከህዳሴው ግድብ በእጥፍ የሚበልጥ ገንዘብ የሚጠይቅ ፕሮጀክት ነው። ውስብስብነቱ በጣም ትልቅ ነው። ያ በአፍሪካ ውስጥ ታቅዶ ተጀምሮ ተሰርቶ በጊዜው ተጠናቆ ለአገልግሎት መብቃት ማለት ለኢትዮጵያ ብቻ ሳይሆን ለአፍሪካም ጭምር ትልቅ የኩራት ምንጭ ይሆናል።